አማራነት ትልቅነት ነው። አማራነት የሚያሳፍር ማንነት አይደለም። ምናልባት በዓለም ላይ ውስን ሀገሮች ናቸው የራሳቸው ፊደል ቋንቋ አንድ ላይ ቁጥር አላቸው ምንላቸው። ከዛ ውስጥ አንደኛውና ጉምቱ ታሪክ ያለው ይሄ ነገድ ነው። የአማራ ህዝብ ፊደል ቀርጾ ብራና ዳምጦ ለዚች ሀገር የዘመን አቆጣጠር የሰጠ ታላቅ ማህበረሰብ ነው። ይህንን ታላቅነታችንን ይዘነው እንጓዝ። እና አርበኛ ዘመነ ካሴ አባቶቻችን እኮ ዳመና ይጭኑ ነበረ፣ እኛ ወይ ተሰውሮብናል ወይም መሸከም አልቻልንም። አዎ መሸከም የማይችል ትውልድ ላይ ስለደረስን እስኪ እኛ ራሳችን አባቶቻችንን እንሁን፣ የአባቶቻችን መንፈስ እንያዝ። እስኪ እኔ ያጼዎች ዘር ያጼዎች ነገድ ያጼዎች ምናምን እያላችሁ እናጼ ቴዎድሮስ ጎንደር ላይ ብቻ አይደለም ደሆል ምስራቅ አፍሪካን ለመዘወር የሚችል አቅም የነበራቸውና የሚያቀነቀኑትም እንደዛ ነበረ። ጀግኖቻችንን በየሰፈራቸውን አንወሽቃቸው። ያለፉትን አይደለም ዛሬ እና አርበኛ ዘመነ ካሴን እኔ አርበኛ ዘመነ ካሴን አማራን ብቻ አይደለም ኢትዮጵያን ነፃ ያወጣልኛል፣ ታላቋን ኢትዮጵያ ማስባትን ኢትዮጵያ ያመጣልኛል ብዬ ነው ማስበው። በተመሳሳይ ሌሎችም እነ አስረስ እነ ዝናቡ እነ ባየቀናው እነ ሀብቴ ወልዴ እነ ኮማንዶ ሳሙኤል እነ አበበ እነ ዋርካው ምሬ ወዳጆ እነ ኮማንዶ ፍቅሩ እነ ኮሎኔል ሞገስ እነ ኢንጂነር ደሳለኝ ሲያስብ ሸዋ እነ ዶክተር አብደላ ኢድሪስ እነ ኢሳያስ ደሆል አማራ ላይ ያሉ አደረጃጀቶች ወንድሞቻችን ያንን ዘመን ይመልሱልናል። እኛ እጅ ላይ ስለደረሱ ብቻ አንያቸው። የኛ ወንድሞች እኮ አማጽያንን ተቀላቅለው አይደለም እኮ እዚህ ደረጃ የደረሱት። በቀይ መስቀል ወይም ደግሞ በኤንጂኦ ለተለያዩ ሀገራቶች መጥተው ምናምን እነሱ አስታጥቀዋቸው እኮ አይደሉም። የኛን ወንድሞች መሬታቸውን ሽጠው በጣም ለየት የሚያደርገው የአማራ ፋኖ ታጋዮችን እና መሪዎች እና አርበኛ ዘመነ ካሴን ለየት የሚያደርጋቸው በዓለም ላይ ካሉ አማጽያንና የፍሪደም ፋይተር ከምንላቸው ለየት የሚያደርጋቸው እና አርበኛ ዘመነ ካሴ ፍቃድ ጠይቀው አሳውቀው ተናግረው ነው ያመጹት። እሺ ሰልፍን ወደ ሰይፍ እንቀይራለን፣ አሰለጥናለሁ፣ ማን አባቱ ያቆመኛል እያለ ነው ያሰለጠነው። በምድር ላይ ታይቶ አይታወቅም። ይሄን እኮ ነው ሽፍታ የሚለው። ሽፍታ እንደዚህ አይደለም። ስለዚህ ወንድሞቻችን ታሪካቸው መከተብ አለበት። ለኔ ማልኮም ኤክስ ዛሬ አስረስ ነው። ዛሬ ቸጉቤራ እነ ምሬ ወዳጆ እና አስረስ ናቸው። ለኛ ቸጉቤራ የምንላቸው እነ ዝናቡን ነው። እነ ቸጉቤራ እኮ የአማጽያንን ቡድን እኮ በየቦታው አንደኛው አካባቢ ላይ ሲያባረሩት አንደኛው ቦታ ላይ እየሄደ ያለውን ልምድ ሲያካፍል በመሪ ደረጃ ያመጡታል እንጂ ታግለው አታግለው ምናምን አይደለም እኮ። እነ ፊደል ካስትሮ ጋር ሂዶ ሲቀላቀልም በተመሳሳይ የነ ቸጉቤራ ታሪክ እንደዚህ ነው። ለኛ ወንድሞቻችን ዛሬ ከነ ቸጉቤራ ታሪክ ባይዋቸው መሰራት አለበት። ከነ ቶማስ ሳንካራ በላይ ባይዋቸው፣ ከነ ማልኮም ኤክስ በላይ ባያቸው መጻፍ መቻል አለበት። ጎግል ላይ ዘመነ ካሴ ሲባል ከሐስከፐ ይሄንን 13 ዓመት ትግሉ ምንድን ነበር ያን እንዲወጣ ነው የምንፈልገው። ወንድሞቻችን እኛ ጋር ስላሉ ብቻ አናቀላቸው እና ይሄንን ነገር እናድርግ። ምናልባት ሰሞኑን ጥሩ ነገሮችን እንሰማለን። በጣም መልካም የሆነ ጥሩ ዜና እንሰማለን። ለዛ ደግሞ እግዚአብሔር የሚጨመርበት የነጻነት ትግል ነው የምናደርገው። የእውነት ነው የምንታገለው። ቢያንስ ግን የኦሮሞ ብሔርተኝነት የትግራይ ብሔርተኝነት በፎልስ ናሬሽን ድንጋይ አቁመው ኦሮሞ ጨቋይ ተጨቋይ ትርክት አምጥተው በፎልስ ናሬሽን ብሔርተኝነትን እንደዚህ ቢውልድ ካደረጉ አማራ ደግሞ የአማራ ኩላሊት መድኃኒት ነው ሲበላ ያየ፣ እናት በቀስት ስትወጋ ያየ፣ በጅምላ አማራው ወለጋ ላይ በግሬደር ሲቀበር ያየ፣ ብልቱ ሲቆረጥ ያየ፣ ጡት ሲቆረጥ ያየ፣ ከነነፍስ ቆዳው ሲገፈፍ ሲገዘገዝ ያየ አማራ ብሔርተኛ ሁን አማራ ሁን ምናምን መባል የለበትም። አማራዎች ነን ብለን ወተን ይሄንን ትግል ግብ እናስመታ። አንድ አይን ያለው ባፈር አይጫወትም ይባላል። አማራ አንድ እድል አለው። እቺን አንድ እድል ሉዝ ካደረገ መቼም አይነሳም። ስለዚህ
አማራ የእውነት እየታገለ ነው። እውነት አለው። የህልውና ትግል ላይ ነው። ስለሌላ ችግሮች የሚመለከተን ነገር የለም። ራሳችን ካቆምን በኋላ ስለሌላው ነገር እንወያያለን። መክሊቴ ስለሌላው ነገር እንወያያለን። ሌላው በይሄ ጎጃም፣ ጎንደር፣ ሸዋ ምናምን የምንላቸው ነገሮች ኤክስትራ የሚመጡ ነገሮች ናቸው። አሁን ስለሱ የምንፈላሰፍበት ጊዜ አይደለም። መክሊቷ ቴንኪው እናት። ግን እኛ መጀመሪያ አማራዎችንን እንበልና እቺን ጎልደን ኦፖርቹኒቲ እንዴት ግብ እናድርሳት? እንዴት ወንድሞቻችንን መስለን አብረን እንብረር? ተቋም ግንባታ ላይ እንዴት እንስራ? ኢሮፕና አሜሪካ ያላችሁ እህት ወንድሞቼ በፈጠራችሁ እንደው የምሬን እንደው በአማራ ደም ይሁንባችሁ። ኧረ አንድ ትልቅ ሚዲያ፣ አንድ ሚኒስትሪ ሚዲያ ወይም ደግሞ ኤቢሲን ደግሞ አስተዋውቀን ምን ብለን በሳተላይት ደረጃ ተመልሶ እንዲመጣ እናድርግ። በጣም ዶክመንተሪ መሰራት መቻል አለበት። ጎጃም ላይ ብቻ ከ278 በላይ የድሮን ሀረር ወድቋል። ጎንደርስ ስንት ነው? ወሎስ ስንት ነው? ሸዋስ ስንት ነው? ያንን እንስራ፣ ዶክመንተሪ እንስራ፣ ትውልድ ላይ ቁጭት እንፍጠር። ከዛ በኋላ ይሄንን የእውነት እየታገለ ነው፣ እግዚአብሔር የሚያግዘናል። ከሰይጣን ጋር ነው እየታገለን ያለ ነው። ሰይጣን ካልሆነ በስተቀር የትኛው ወጣት የትኛው መከላከያ ሰራዊት ነው የ5 ዓመት ህፃን ወንድ ልጅ የሚደፍር? እና ይሄ የቀይ ባህር ምናምን ገለመኔ እየተባለ በዛ በዚህ ምናምን የሚመጡ አጀንዳዎች እኛን አይመለከቱም። አንተ የማንም ወሮበላና ካድሬ ነቲያ ሐዋሳን ምናምን የመሰለ እና ያያሌው መንበሩን የመሰለ መቶ ኢትዮጵያ ቢያጫውተ ሰንደቅ ዓላማው ዛሬ የቱ ጋር ነው የሚገኘው? እስኪ ንገሩኝ። ሰንደቅ ዓላማውን ያዘው አማራው ነው ወይስ ሌላው ኢትዮጵያዊ ነው? የኢትዮጵያን ሰንደቅ የኢትዮጵያ ምልክት እኮ ያዘው አማራው። ዝም ብለህ ለአጀንዳ ምቹ ሳትሆን አሁንም አንድነታችን ላይ እየሰራን የሚመጡ አጀንዳዎችን ድባቅ እየመታን ዛሬ ማን ነው ዲና ሙፍቲን ምናምን እንደመጡ ነገ ደግሞ ማን ነው ጌታቸው ረዳ ብለው ዳንኤል ክብረት እና አህመዲን ጀበል ምናምን እንዲመጡ እናደርጋለን። በቃ አማራነት ይሄ ነው። የእነ አርበኛ ዘመነ ካሴ ትግል ገና ማይባጡት ማይቆፍሩት ጉድጓድ የለም። ስንቱን ጨበጡት፣ ስንቱን አነቆሩት እኮ። ይሄ ነው የአማራ ትግል። እናንተ ለእነ አርበኛ ዘመነ ካሴ ተቆርቋሪ፣ ሌላው ደግሞ በዚህ ደረጃ እኮ ነው። እነ ዋርካው ምሬ ወዳጆ ሂዱና ጠይቋቸው ስንት አይነት ስራ እንደሰራን፣ ስንት ነገር እንዳሳለፍን። እነ ዋርካው ምሬ ወዳጆ አይደር ሆስፒታል ሄዶ ታከሙ ሲባልና መከራ ሲበርድ ሲመጣባቸው እና ያለው መንብሩን የታገልናቸው እኛ። ኤቢሲ ሚዲያ ቢመጣ ያስተዋወቅኩት እኔ። ሮያል ፋሚሊ እንደ ሮያል ፋሚሊ እንዲቆም እዚህ እናንተ ጋር እነታረካለሁ። ሮያል ፋሚሊ ተብለህዛ ስትባላ ስትነታረክ የሰበሰብኩ እኔ በየሰፈርሽ ተቀምጠሽ አይተሽዋልልሽም። እናንተን ለመሸምገል ራሱ ያጠፋውት ጊዜ ተው። ነገ እንደ ወሎ ትቆማላችሁ፣ ነገ እንደ ጎጃም መቆም ይመጣል ያልኳችሁ ልጆች ዛሬ አንቺ ሸርሙጣ አንተ ሸርሙጣ ስትባባል የነበር ካብረ ቆማል። ከምላስ የፀጉር ይብቀል። ኑና ውጡና ተናገሩ ስንቱን ነገር ተሸክሜ እንደመጣሁ። ከዛ ትመጡና እናንተ ስለ አማራነት ሰባኪ፣ እናንተ ስለ ጎጃሜነት ለኔ ልትሰብክ፣ ስለ ጎንደሬነት ለኔ ልትሰብክ፣ ከጎን ያለውን ጎረቤት ቀይር። የሚያሰለች ፖለቲካ የሚያሰለች ንግግር አታድርጉ ጋይስ። ጥበቦቻችን እንዴት እንመልሳቸው? ሸክላ የሚሰሩ እናቶች አባቶች፣ ሌዘር አቆማዳ ቦርሳ ምናምን የሚሰሩ ፋቂ እየተባሉ ቀጥቃጭ ማጭድ የሚሰሩ ገጀራ ቢላ የሚሰሩ ቀጥቃጭ እየተባሉ ትዳር እንዳይኖራቸው ፈላሻ እየተባሉ ሸማኔ እየተባሉ ጥበበኞች አባቶቻችን ስርበጣሽ እየተባሉ ስም እየተሰጣቸው ዛሬ ሸማው እኮ የኦሮሞ ባህላዊ አልባሳት ነው ተብሎ ሲመጣ ምሁራን ነኝ የምትሉ ወይም ደግሞ በአልባሳት ጉዳይ ላይ እሰራለሁ የምትሉ በዛ ዙሪያ ላይ መስራት እንዴ። ከሌ ጎንደር ነገስታት አይደለም የጎጃም ነው፣ ከሌ ጎጃም ሳይሆን የጎንደር ነው የሚል ነገስታት። እንዴት አይነት ትውልድ እንዴት አይነት አረዳድ ቢኖራችሁ ነው ጋይስ?
ያጼዎች ዘር ምናምን እያልክ ግሩፕ ትከፍታለህ። ከዛ መተህ ጎጃምን በለው እንትና ማን ነው አስረስ ማረን ኦሮሞ ነው በሉት። አስረስ ማሬ ነው የሚባል የነዘመድኩንን አጀንዳ ይዛችሁ መጣችሁ ወንድሞቻችን ስታስደበድቡ ትኖራላችሁ። በዛና በዚህ በለው በቃ ልክ ይሄ ነገር ሲመታባችሁ ደግሞ ሰብሰብ ብሎልናል ስትል ምስራቅ ጎጃም፣ ምዕራብ ጎጃም፣ ሰሜን ጎንደር፣ ደቡብ ጎንደር ይመጣል። አረ ተው፣ አረ ብልጥ ከሰው ይማራል ሞይን ከራሱ ነው። አረ ተው እንማር፣ አረ እንለወጥ። ቢያንስ የትግራይ ተወላጅ አክሱም አይልም፣ መቀሌ አይልም፣ እንደርታ ሽሬ እንደ ስላሴ አይልም። ወልቃይትና ራያ የትግራይ ነው የሚለው። እንደና ያለው መንበሩ ያሉ ደግሞ ስልቦች ስልባቦት ጌቦ ባቅላ ወልቃይት የጎንደር ብቻ ነው የአማራው ምን አገባው ይላል። ደግሞ መጥቶ እንደዚህ አይነት መርገሞችን እንዴት እናጥፋቸው? ካያለው መንበሩ ጋር ቁጭ ብለህ እኔ ጎንደሬ ነኝ አትበል። ከነሳሚ ቀኘ ጋር ቁጭ ብለህ እኔ ጎንደሬ ነኝ አትበል። አማራ ነኝ የምትል ከጎጃም ወንድምህ ጋር መተሰራ፣ ከወሎ ወንድምህ ጋር ስራ። እኔ ጎጃም አማራ ነኝ የምትል ከነጌትነት አልማው አጀንዳ አይደለም መያዝ ያለብህ። እኔ ምናልባት ሳይበሩ ላይ እንኳን ብዙ የጎጃም አማራ ነኝ ብሎ የሚረብሽ ብዙ አይቻላቅም። በወሎም በተመሳሳይ በሸዋ እና ያለው መንበሩ ግን ጎንደር ላይ ያለውን አደረጃጀት በጣም ቀፍድደው ይዘውታል። አሁን ምናልባት ያለው ነገር ደስ ይላል ከመቼውም ጊዜ በላይ። እንደዚህ እውነት ሲነገር ገንዘብ አላሰበስብም ለጎንደር ብለኸኝ የነበርክ ሰውዬ ስለ ጎንደር ምን አገባ ብለህ ተመጣ ይሆናል እኮ። ማን አባ ይሰማል? ስለዚህ አሁንም አማራነታችንን ይዘን ከፍ ብለን ምንበር ከሆነ እንብረር። ብሶት ለማውራትማ ብዙ ሮሮ አለ እኮ፣ ብዙ ብሶት አለ እኮ፣ ብዙ መከራም አለ። ደግሞ ሌክዠሪ ህይወት ላይ ያለን ምናምን መስለን እንዲፉን የምንልበት ሰዓትም አይደለም። ኢንፋክት እንደው ምናልባት ግን ፕሮፓጋንዳ ለመስራት ግን እና አብይ አህመድ በዚህ ደረጃ በፕሮፓጋንዳ ተሸንፈው ለትግል ስፔሻሊ ደግሞ ለእንደኛ አይነት አሁን የፖለቲካ ትጥቅ ትግልን የያዘ አካል ግን ፕሮፓጋንዳ መረጃ ምን ያክል ሊጠቅመው ይችላል የሚለውን ነገር ለእያንዳንዳችን ሊነገር ይገባል። ለሁሉም አማራ ማስተጋባት መቻል አለብን። ፕሮፓጋንዳ ስላልሰራን፣ መረጃ ስላልተዋወጥን፣ ሳተላይት ቴሌቪዥኖችን ሚዲያዎችን ስላላዘጋጀን ዛሬ አድማ ብተናው ዛሬ ሚኒሻው ይታገለናል። እንደ ምሳሌ የሚመጣል ለነገሩ ገና 2 ዓመታችን 3 ዓመታችን እኮ ነው ምናምን ይባላል። ምን እናድርገው? ወለጋ ላይና መተከል ላይ የምንጠላው ነገር ሰፈራችን አልገባም። ወላሂ አማራ አልሆንም ያለች አይንሻ የዛኔ የዛ ጩኸት ቢያቃጭልብ ኑሮ ዛሬ 5 ዓመት ህፃን ወንድ ልጅ ይደፈርብን ነበር። ዛሬ ሴት እህቶቻችን ጡታቸው ይገፈፍ ነበር። ስለዚህ ሰብሰብ በሉና ፕሮፓጋንዳ ስሩ፣ መረጃ እንለዋወጥ። እራሳቸው እኮ ነገሩን እኮ በዓለም ላይ ከተደረጉ ውጊያዎች ውስጥ የአማራ ፍጹም ቶታል የተለየ ነው ብሎ ኢታማጆር ሹሙ ተናገረ። አለቃችሁ ደግሞ የካድሬው አለቃ አብይ አህመድ ስሙት የሚለው ቀን ከሌት መስራት፣ ዋጋ መክፈል ዝግጁ መሆን። ያ ከሆነ አንሸነፍም። የምናሸንፍበት እድል ግን የምናገኘው ከጠላት ነው። እኛ ጥንካሬ ላለመሸነፍ ጋራንቲ ሰጠና አንተ ቀዳዳ ዝም በል ይላል። ግን እድል እንፈልጋለን። ጊፍት ስጡ እስኪ ጊፍት። ቀዳዳ እየተሳደብክ ያችን እንትኗ ጠፋችብኝ። ቁልፍ ሚስጥር በሚሊተሪ ሳይንስ ታፕታፕ የቲክታክ ምልክት ስጡ። መረጃ ፕላስ ፕሮፓጋንዳ፣ መረጃ ፕላስ ፕሮፓጋንዳ። እድል ስናገኝ ስሙ በደንብ የቲክታክ ምልክት አሰረ። ቴንክ ዩ የድል ቁልፍ ሚስጥር ስሙ። በሚሊተሪ ሳይንስ ድል ማለት መረጃ ፕላስ ፕሮፓጋንዳ። መረጃ ፕላስ ፕሮፓጋንዳ፣ መረጃ ፕላስ ፕሮፓጋንዳ። አሁን እኛ ጋር አንዱ የሚያዛባን በውስጥ የተሰገሰገው ፋይል ቴክስት ያለ ጠላት እንደዚህ አይነት 10,000 5,000 100,000 እንዲያደረገ ነው ይልካል። ከአንድ ሶርስ ከማይታወቅ ሶርስ የመጣ ቴክስት ዘ ሆል ሲስተሙ ነው የሚያናጋው።
መከላከያው ጋር ደህንነቱ ጋር ምናምኑ ጋር የማይረጭበት የለም። አዛኝ ችግር አይበልጥ በለው ችግር አይደለም። ዲሲቪ እያደረገን ነው። ይኸውላችሁ ፕሮፓጋንዳ ልንገራችሁ። ፕሪንሲፕሉ ፕሮፓጋንዳ ፕሪንሲፕሉ ጀስት የሆነ ምናባዊ ነገር አለ አይደለ? የሆነ ነገር ታሳይና ያንን ነገር በጣም ሌክዠሪ ፊውጅ አድርገህ ምናምን ማሳየት ነው። ገብቷችኋል? ለምሳሌ ምን ይመስላል? ኢታማጆር ሹሙ ወጥቶ የኛ መከላከያ ሰራዊት በዓለም ደረጃ ተፈላጊ ሆኗል አሰልጥኑልን እየተባለ ነው ምናምን። ዳትስ ፕሮፓጋንዳ። ሚኒሻ ሰብስበው ምን ብለው ቆመ ጠብቀኝ መሳሪያ ምናምን አስይዘው ምን ይላሉ? ማረክን ምናምን ብለው በሚኒስትሪ ሚዲያ ምናምን እነሱን ማይክ አስይዘው ያስነግሯቸዋል። this is propaganda። እኛ ደግሞ ከቱርክ ሽጉጥ እስከ አርፒጂ ስናይፐር ሞርታር ዲሽቃ ዙ 23 ኦራል ፓትሮል ላንድ ክሮዘር ቪኤት ምናምን ያንን ሁሉ ማርከን በቃ ተሸናፊ ምናምን ነው ምን መስለው ያንን ሁሉ ማርከን ለሁለት ዓመታት እኮ 63700 ለቀይ መስቀል እኮ ምርኮኛ ተሰጥቷል። ጋይስ ምን ሆናችሁ ነው? 63700 ምርኮኛ እኮ ለቀይ መስቀል ተሰጥቷል። ፕሮፓጋንዳ ትሰሩ። የምርኮኛ አያያዝ ፋኖ በምን አይነት ሁኔታ እየያዘ ነው? ምን አይነት መሳሪያ ማረከ? የጥይት ቁጥር፣ የክላሽ ቁጥር፣ የስናይፐር ቁጥር፣ የብሬን አይነት የብሬን አብራራው ብሬን ሊሆን ይችላል። የአርፒጂ ላውንቸር ምናምን ድሽቃ ሞርታር ኤፍ1 ቦምቦች የጭስ ቦምብ ኦራል ፓትሮል ምን ያልተማረከ ነገር አለ? ይሄንን ስታቲስቲክስ በየቦታው ስንት ዛሬ ጎጃም ላይ ስንት አይነት ማረኩ ምናምን። አሁን ከትላንትና ወዲያ ምንድን ነው የነበረው ጎጃም ላይ? ምስራቅ ጎጃም ላይ ምን አይነት ስራ ነው የነበረ? እስኪ ንገሩኝ። የጎጃም አማራ ነኝ የምትሉ፣ የጎንደር አማራ ነኝ የምትሉ ምን አይነት ድሎች ነበሩ? ሸዋ ላይ ምን አይነት ድሎች ነበሩ? ወሎ ላይ ምን አይነት ድሎች ነበሩ? ሁለቱ ኦራል አልጋየም። ምስራቅ ጎጃም ላይ ሁለቱን ኦራል አጋይተው ስናይፐር ማርከው ላውንቸር ማርከው የላውንቸር ተተኳሽ ቅንቡላውን ማርከው ምኑን ማርከው ክላሹን ማርከው ረሳችሁት እንዴ ጋይስ? አለ እኮ በየቀኑ እኮ አለ ድል፣ በየቀኑ ብዙ ነገር አለ። እነዛን ነገሮች መተን ቤት ከፍተን ዋው ዛሬ ፋኖ እንዲህ አይነት ነገር ሰርቷል እንደው እንደኔ መጮህ ባትችሉ እንኳን በቃ እንደ ቀልድም እኮ መናገር ይቻላል ጋይስ። ቺል እያረጋችሁ ሙዚቃ እያወራችሁ ዛሬ እኮ የጎጃም ፋኖ እኮ በቃ እንዲህ አድርጎ የወሎ ፋኖ እኮ እዚህ ቦታ ላይ እንዲህ አደረገ፣ ቲሊሊን ተቆጣጠረ፣ ደብረ ታቦርን ተቆጣጠረ፣ ደሴን ተቆጣጠረ፣ ሸዋሮቢትን ተቆጣጠረ። እንደዛ እኮ ቺል ማድረግ ትችላላችሁ እኮ። ጠላት ማዝ ያለው በፕሮፓጋንዳ ተሸንፎ እንትናን ማን ነው የምትሉት? ይሄ አምባሳደሩ እነሱን ይዘው መምጣት ጀመሩ እያልኳችሁ ነው። እነሱን እነ ዲና ሙፍቲ የመጡት ለምን ይመስላችኋል? እዚህ ያለው ካድሬ ምንም ነገር ዲስትሮይ ማድረግ አልቻለም። ለዛ እኮ ነው አንድ ስም ስትሰጡን እኮ ወይጦ ትላላችሁ፣ አገው ትሉኛላችሁ፣ አጋዚ ትላላችሁ፣ ገዳይ አስገዳይ ትላላችሁ፣ ሌባ ትሉኛላችሁ፣ ለማኝ ትሉኛላችሁ፣ ራብተኛ ትሉና ዝሆን ትላላችሁ። ደግሞ የተራበ ሰው ዝሆን አያክል። እግዚአብሔር የተመሰገነ ይሁን። እንደው ተክለ ሰውነቴ ራሱ አያሳብቅም እንጂ እኮ እንደው ኩስምን እያልኩ በመጣ ኖሮማ በቃ እንዲሆነ ምናምን ብላችሁ ዶክመንተሪ ሁሉ ነበር የምትሰሩብኝ እኮ። የምሬን እኮ ነው። ምን ያልሰጣችሁን ስም አለ? ለእነ አርበኛ ዘመነ ካሴ ለእነ አስረስ ማረ ዳምጤ የተሰጠውን ስምማ እሱ ሳይበሩ ይቁጠረው። እና ወንድሞች እነ አርበኛ ዘመነ ካሴ እነ ዋርካው ምሪ ወዳጆ እነ ኢንጂነር ደሳለኝ ሲያስብ ሸዋ
እነ ሻለቃ ሀብቴ እና መሰሎቻቸው በተዋረድ ያሉ ወንድሞቻችን ይህንን ትግል ሲጀምሩት ከሴራ ፖለቲካ ተምረው ነው። ከነ ፕሮፌሰር አስራት ወልደየስ መበላት ጀምሮ ከመኢአድ ጀምሮ አማራው ምን ይሰራበት ነበረ። በእኛ እድሜ ላይ ካሉት ደግሞ አብን እንዴት እንደተፈረካከሰ ያውቃሉ። የኦሮማራ ጥምረት ምን ያክል ዳሜጅ እንዳመጣ ይታወቃል። አስራት ሚዲያ እንዴት እንደተበላ ያውቃሉ። አብን በምን አይነት ሁኔታ ፍርክስክሱ እንደወጣ ሁላችሁ የምታውቁት ናችሁ። ከዚህ ሁሉ ሴራ የተማሩ ወንድሞቻችን ስለሆኑ በእኛ ሄኖክ ዛሬ የሆነ ነገር ቢል አንደኛው ካድሬ መጥቶ ጎጃምና ጎንደር የሚል ፖለቲካ ይሰራበታል። እኛ ደረቆች ስለሆንን እኔ ሪል አማራ የሆነ ሰው ከኔ ጋር ምን ያጣለዋል? የምሬን እኮ ነው የምነግራችሁ። ሪል አማራ የሆነ ሰው ከኔ ጋር ምን ያጣለዋል? ለጎንደር ፋኖ ገንዘብን ሰብስብ ያልኩት ልጅ አንተ ከሰበሰብካትማ ሞቼ እገኛለሁ ምናምን ብሎ 14 ሚሊዮን ብር ከጓደኞቼ ጋራ ሰብስቤ ስሰጥ ድዱን ያሰጣ ሰው ዛሬ ስለ ጎንደር ምን አገባ ሊለኝ አይችልም። መጥቶ የጎጃሙም የወሎውም የሸዋውም በተመሳሳይ ያስታጠቅነው እንደ አማራ ነው። እንደ አማራነት መታገል፣ እንደ አማራነት ማስታጠቅ፣ እንደ አማራነት ፕሮፓጋንዳ መስራት፣ እንደ አማራነት መረጃ መለዋወጥ ለሁላችንም የሚጠቅም ነገር ስለሆነና የሚያሻግረን ነገር ስለሆነ እባካችሁን በሰፈራችን ነገር ጋይስ እኔ አሁን አማራው አሸነፈ አይደለም። አማራው ቢያሸንፍ እኔ ራሱ በጎጃም እኮ አልለካም እኮ። አንድ ቤት ላይ ሄጄ የምሰፍር ልጅ ዝም ብለን የሌላ ግዛት ምን ገዛ አይነት ሰዎች አንምሰል። በግሩፕ ምን ሰራቸው ስራዎች ይኖራሉ። አዎ ቀድም አሁን ጌራ አሁን ጌራና እኔ ለምሳሌ ልበላችሁ ጸበኛ አይደለም ምሳሌ ነው የምነግራችሁ። ደሞና ጌራ እና ሄኖክ ዛሬ ቢጣሉ የአማራ ትግል ይቆማል? አይቆምም፣ ይቀጥላል። ግን ጌራና እኔ ዛሬ አንድ ከሆንንስ ፕሮፓጋንዳ እንሰራለን፣ ካልሲ መግዛት እንችላለን፣ አብረን ተሰልፈን ጠላትን መምታት እንችላለን፣ መረጃ እንለዋወጣለን። አይተነዋል እኮ ከሚኪ ጋር ከዚህ በፊት አሁን የሁለተኛው ጸብ ሳይሆን በፊት ተጣልተናል ከሚኪ ጋር አገውና ሰልጥኗል ምናምን። እሱማ እኮ ፎቶ ሁሉ አሳያችሁ። እነሱ ያገው ሸንጎ ብለው ቀየሩት እንጂ እኛ አዊ ዞን ላይ ሄደን ምን እንሰራ ነበረ? መተከል ድረስ ሄጄ ፎቶዬን አሳይቻቸዋለሁ። ዛት ሷይ ዛሬ በኩራት እናገራለሁ። አራቱም ማዕዘን ላይ መድረስ ስለማልችል አዎ ጎጃም አንደኛ የመጣሁበት አካባቢ እንደመሆኑ መጠን ወንድሞቼ ጋር አብሬ ነበርኩ። መተከል ላይ የተፈናቀሉትን የተገደሉትን በቀስት የተወጋቸዋን እናት ባይኔ ሄጄ አይቼዋለሁ። ከዛ ያን ፎቶ አምጥተው አገው ሸንጎን ሲያሰለጥንበት ምናምን ብሎ ሚኪ ነው መጀመሪያ የለጠፈ። ከዛ በኋላ ግን አብረን ስንሆን ግን ከ57 ምናምን ሚሊዮን ብር በላይ ሰብስበን ሰጠን። በዚህ በቲክታክ ፕላትፎርም ከ100 ሚሊዮን ብር ሰብስቤበታለሁ። ከ100 ሚሊዮን ብር በላይ ሰብስቤበታለሁ። አንዲትም ገንዘብ በእኔ አካውንት ሳትገባ የኔ ማስተባበር ብቻ ነው፣ ማስተባበር ብቻ ያኔ ነበረው። ስለዚህ ስንተባበር አንድ ስንሆን ያንን ያክል ስራ መስራት እንችላለን። ጠንካራ የሆነ አደረጃጀት፣ ጠንካራ የሆነ አማራ እንሰራለን። ተደማጭነታችንን በዛው ልክ እየጎላ ይመጣል። ዶክተር እስማኤል ጉሪሳን የሶማሌ ዲሞክራሲያዊ ፓርቲ ካውንስል ፕሬዚዳንትን ሰምታችሁ እንዴ እኔ አማራው እንዴት ፕሮፓጋንዳ አልሰራውም ማለት አለባችሁ። የአማራ ሊቃውንቶች ዶክተር እስማኤል ጉሪሳ የተናገረውን አሰምቻችኋለሁ። ዛሬ ፋኖን በፕሮፓጋንዳና ለዓለም ህዝብ ትግሉ ፍትሃዊ መሆኑን ለማሳወቅ ኮንትሪቢዩት ማድረግ አለብን ባለን መክሊት አለ። በቃ እንደዛ ነው። ሌሎችም ትግላችንን እንዲቀበሉት ማድረግ ወደኛ ትግል ፑል ማድረግ ነው ያለብን እንጂ ራሳችን የምንበጣጠስ ከሆነ ለራሳቸው አልሆንም እንኳን ለሰው እንባላለን። ስለዚህ ይሄ ትምህርት ይሆነንና ያለንበት መከራ ያለንበት አዳጋ ለግዢሪ አይነት ህይወት የሚያስወራና የንጥጥል ኑሮ የሚያስኖር አይደለም። እንዳልኋችሁ ነገ ከነገ ወዲያ በየአካባቢያችን ምን ሰራቸው ብዙ ስራዎች አሉ።
ይሄ ጦር ሜዳ ላይ ምናምን ላይ የተተበተበው ምናምን ሁሉ ምናልባት መከላከያ እንትን ላይ የሚቀር ይቀራል። በትውልድ ቦታው ላይ የሚሄደውን ግን ትልልቅ አዳራሾችን እየሰራን የማህበር ስራ እንዲሰሩ እናደርጋለን። የሽመና ስራ በስርዓት እንዲሰራ እናደርጋለን። ቀጥቃጭን በስርዓት ሙያውን እንዲሰራ፣ መድኃኒት የሚቀምመውም ደብተራ እየተባለ ስርበጣሽ እየተባለ ሄደውን ባህላችንን እንመልሳለን። ፊደል የቀረጹ ብራና የዳመጡ ለዚች ሀገር የዘመን አቆጣጠሩ የሰጡ የነዛ የአባቶቻችን ልጆች ነን ብለን መነሳት ባንድ ያስፈልጋል። አማርኛ ቋንቋን ለማልሰጡ ነው፣ ለጎጃም ነው፣ ለጎንደር ይህን ፊደል ለማልሰጡት ነው። እና አርበኛ ዘመነ ካሴ የተናገሩትን ረሳችሁት? አባቶቻችን ዳመና ይጭኑ ነበር አለ። እኛ ወይ ተከልሎብናል ወይም መሸከም አልቻልንም ወይም ደብቀውብናል። ያ ነገር እንዲመጣ በመንፈስ ይሄን ትግል እናግስ፣ በመንፈስ ከመንፈስ እንደግፍ። ይሄን ትግል ይሄ የቪሌጀርስ ሜንታሊቲን ዲቨሎፕ ምናምን በየአካባቢያችሁ መቀመጥ ችግር የለውም፣ ተቀመጥ ችግር የለውም። አካባቢህን መደገፍ፣ አካባቢህን መናፈቅ ኦፍ ኮርስ። ሌላውን አካባቢ ብቻ አትግፉ፣ ሌላውን አካባቢ አታጥቁ። ከዛ ውጭ ግን በፕሮፓጋንዳ አንድ ላይ መሆኑ ግን አድቫንቴጁን አይቶ ዛሬ እነ ዲና ሙፍቲን አምጥተናል አይደለ? ነገ ደግሞ ሌሎች ይመጣሉ። እነ ዳንኤል ክብረት ቲዩተር ተልከዋል። ሰላም ጥቁር እና አህመድ ዲንጀበል ፌስቡክ ተልከዋል። የአማራ ሊቃውንት ዓለምን ዋጁ። ቲክታክ ላይ ተገኙ፣ ራምብል ላይ ተገኙ፣ ዩቲዩብ ላይ ተገኙ፣ ቲዩተር ላይ ተገኙ፣ ፌስቡክ ላይ ተገኙ። በቃ አለቀ። እኔ እኮ በዚች በአንድ ስልክ እኮ ስንትና ስንት ነገር አይበታለሁ፣ ስንትና ስንት ነገር እጠቀምበታለሁ። የአማራ ጋዜጠኞች ተባበሩ፣ ተጋገዙ፣ ኑ ውጡ ወደ ሚዲያ። ዩቲዩባችሁንም አስተዋውቁ። በዚሁ አንድ ላይ ሰብሰብ ብለን በሚኒመም በሳምንት 3 ቀን 4 ቀን እየተገናኘን አጀንዳ ሴት አድርገን እየመጣን እነ ዲና ሙፍቲ መጥተዋል አይደል? ነገ ምክትል ጠቅላይ ሚኒስትሩና ጠቅላይ ሚኒስትሩ በቲክታክ እንዲመጡ ማስደረግ አለብን። ከጥቅም ውጭ እናደርጋቸው። እነ ቴዲ ሐዋሳ ለአማራው የኢትዮጵያዊነትን ለአማራው ሲያስተምሩ ምን ትገረማላችሁ? እንደነ ታማኝ በየነ ያሉ ዘልዛላዎች በአማራ ቁስል በአማራ ደም እንደ ሳውንድ ትራክ እንደ መሳቂያ እንደ መሳለቂያ አይተውት ከርመው ዛሬ በቤተ ክርስቲያን አሳበው ኢትዮጵያ ኢትዮጵያ እያሉ መጥተዋል። እንደነዚህ አይነት አዝጎችን አይ የጎንደር ልጅ ስለሆነ ምናምን የምትል ከሆነ ተነቀሳቸው። እየተጋጋጡ እየተላላሱ የሚኬድበት ዘመን አይደለም አሁን። ቁስልን ማከም እንጂ ማከክ አያድነውም። መታከም ያለበት ነገር መታከም ያስፈልገዋል። ቶማስ ጀጃው እና ጌትነት አልማው የጎጃም አማራ ነው። ቶማስ ጀጃው የጎንደር አማራ ነው። ካድሬዎች ናቸው፣ ከሃዲ ናቸው። አንድ ላይ ቁርስ ይበላሉ፣ አንድ አይነት አበል ይከፈላቸዋል። አንድ አይነት ቦታ ላይ የሆነ አጀንዳ ይዘው ይወጣሉ። ምግብ ተሰልፈው ይበላሉ። የሆነ ቦታ ላይ ተያይዘው ኮፊ ሾፕ ላይ ይቀመጣሉ። በሳይበሩ የጥላቻ ነገር ሲናገሩ ይውላሉ። አንተ የጎንደር አማራ ነኝ የምትል ሪል የጎንደር አማራ ነኝ የምትል ሪል የጎጃም አማራ ነኝ የምትል ሪል የሸዋ አማራ ነኝ የወሎ አማራ ነኝ የምትል ከካድሬው በላይ ሆነ መገኘት መቻል አለብህ። መናበብ መቻል አለብህ። አጀንዳ ሴት አድርገህ መምጣት መቻል አለብህ። አያሌው መንበሩ ከአያና ጋራ ከኦሮሞ አያና ጋራ ከካድሬው ጋራ አጀንዳ ሴት አድርጎ መጣ። ክምር ድንጋይ ላይ 45 ሴቶች ሲደፈሩ የጎጃም ፋኖ እኮ አስተማሪዎችን እያንበረከከ ነው ብለው ሲመጡ የት ነበራችሁ? እንደዚህ አይነት ቅንቅናሞችን ለመምታት እኛ ደግሞ ተሰባስበን አማራ እንደ አማራ አጀንዳ ሴት አድርጎ መጥቶ ተመሳሳይ የሆነ ስራ ብንሰራ ውጤታማ እንሆናለን። ስለዚህ እባካችሁ ገና ያልነቃ አማራ አለ። ገና 5% ነው አማራ አልነቃ። 5%ቱም አልነቃ። ስንት ፐርሰንት ይሆናል የታጠቀው ኃይል? ምናልባት አሁን ያለውን ኃይል ፊውጅ ስለሆነ የፋኖ አደረጃጀት በጣም ግዙፍ ስለሆነና የሚያስመዘግቡት ድል ምርጥ ስለሆነ ብቻ አይ አማራው ታጥቋል ተነስቷል ማለት አይደል። ሌላውም ይምጣ። ብሎክ አታደርጉትም? ይሄን
ደግሞ እኮ ሳሚ ብሎ የማንን ፕሮፋይል ነው አድርገው ያለ ደንቆሮ። እና እህቶች ወንድሞች የፕሮፓጋንዳ ጥቅም እንግዲህ ከፈረሱ አፍ ሰምታችሁታል። ፕሮፓጋንዳ እንዴት እንደሚያናውጣቸው፣ ፕሮፓጋንዳ እንዴት እንደሚረብሻቸው ለምን ይመስላችኋል? እቺ ቀይ ባህር ምናምን ነገር ጎጃም ላይ ያንን ያክል ቅጥቀጣ ሲደርስባቸው፣ ወሎ ላይ፣ ሸዋ ላይ፣ ጎንደር ላይ አንድነቱ ሲመጣ፣ ሌላው አካባቢ ወንድሞቻችን እየተገናኙ ሲመጡ ለምን ይመስላችኋል አጀንዳ ባጀንዳ የሚሆነው? ለምን መሰላችሁ? በፕሮፓጋንዳ እንዳይሸነፉ ነው። ተሸንፈዋል ኦልሬዲ። ግን ያችን ፕሮፓጋንዳ ለመቀልበስ ስንት ጉድጓድ ተቆፈረ፣ ስንት ነገር ሆነ ጋይስ። እና ይሄንን ማሰብ ያስፈልጋል። በጣም ወዳችኋለሁ፣ አከብራችኋለሁ። አንድ ግጥም ልጋብዛችሁና እስከ መውጣት ታፕታፕ አድርጉልኝ። እስከ መውጣት ታፕታፕ አድርጉ። ቤቱን ያልባረካችሁ ደግሞ ባርኩ። ጊፍት ስጡ። አሁንማ በጉልበት ነው ጊፍት ስጡ ማለት ጊፍት ይሄ ምንድነው? ኬፕ ምናምን ጊፍት መስጠት የምትችሉ የቲክታክ ምልክቷን ስጡ። እነ ዲና ሙፍቲ መተው ጊፍት ምናምን እያለው አይደል እንዴ? እኛ ጊፍት ስጡን ብንላችሁ ለምን ትማረራላችሁ እንዴ? በፈጣሪ አማራ ነኝ እንጂ አሁን አማራ ነኝ እንጂ ከማረሻው ማማ ከጥቁር አፈር ጋር አብሬ የምወርድ ሽኔ ቲክታክ ኬፕ ስጡ እስኪ ጋይስ እንደ ፈረስ ወገብ ቸብዬ የማረግ ሰማዩን አምኜ ስበት የማስገባ ለታቦት የምሰግድ አማን አርገኝ ብዬ ለጀማው የማረድ ምጣድ ያበሰውን የጋመ ባቄላን ክንቲክ ብዬ ጀራ የማበር የሳቅ ኢሞጂ እኮ ለቤቱ ይጠቅማል። ሚውት አታድርጓቸው እሺ። መንገድ ከገባ ጋር ተነስቼ ማነው የጣር ሳቅ ባትስቁ ጥሩ ነው። ካድሬዎች መሬቱን አምኜ አማን ብዬ ባንተ ይሁን ብዬ ባንተው መጀን ብዬ አይኔን የማቀና የጎረቤት ማጀት ለምን ሞላ ብዬ ሰሰው የማልቀና ከወንድሞቼ ጋር ዘመዶቼ ጋር በሌማት የምቆርስ ንጣይ ወንጀራ አማራ ነኝ እንጂ ስካይ አተ ግን የጠፍተ ነው በእናትህ አይ ወትራንደው እንጂ ለወንድሞቼ ማዴ የባላባት ልጆች ሲመጡ ያስታውቃሉ። አማራ ነኝ እንጂ ሰላም ነው ወንድም ባንቀል በያዝዬ ባገልግል በሰንሰል የሻገተ እንጀራ ታጣቢ ተንጠልጥዬ ጎጆዬን ያቀናው ቀን ከቀበሮ ጋር ማታ ከጅም መንጋ ከድብ ጋር ታግዬ መታመን የሚሉት መዋደድ የሚሉት ቁር አፈቃል በላይ ተሰርቶ የወንድሞቼ ላይ የተጣደው በደል የሚያረከርከኝ የሚያሰከስከኝ ጊፍት እየለል መለመን ጀመርኩ እኮ እነ ዲና ሙፍቲን እያዩ አሞራና ውሻ የግጥ እየበጣጠሱ እየዘለዘሉ በአጥንት ተናጭተው በስጋ ሲጣሉ አንተም ስጥ ብዬ የማስታርቅ ፍቅር የሚርበኝ እኔ ነኝ አማራ እንኳን ሰው እንደሚያራው ጫካውን ድካው ሲነኩት የሚያንገበግበኝ እኔም አማራ ነኝ ሰማይ ከዳ ብዬ ምድር ጦፈች ብዬ የከሳው በሬና ጀም አልበላ ነጋልልኝ ብዬ የዘጃም ብዬ ለአንድ ትርሃብ ብዬ በሳት የማልቆላ በቂጣ የማልሽር የአባቶችን ግዝት የአባቶችን ማላ አሁን አማራ ነኝ ስሜ የጠገበ ማርና ነጭ ጤፍ ጮማና ብርንዶ ባልበላም በልተሃል ባልተኩስ ገለሃል ተብዬ የምጠራ ተብዬ የምፈለግ ፍርደኛ ቀሚዶ አቤት ባይ ባተሬ በሸንቆ በቀየው ስሜ ፍርድ ለምዶ ስማችን ፍርድ ለምዶ አማራ ነኝ እኔ ደብረ ግሸን ከርቤ ረጅም መቋሚያ እጄን ተደግፌ ታቅፌ መወጣ እንኳን የገዛ እጄን አሳምኝ ያለኝን አይዞህ እያልኩ ደግፌ ማመጣ አማራ ነኝ ጓዴ ከጥማር ሻይ አምላክ የሰጠኝን ጥቅሽና ውልብኛ ሻግሬ ያይ አይዟችሁ ጋይስ ታፕ ጠፋችሁ የለም ዳሚውን ቀመሱልኝ የምልከርሻይ ቆርጬ አማራ ነኛው በደረቅ ባቄላ በንኩሮ መቀጣ አይ ሲበዛብኝ ገብስ ቆሎ ላይ ጉሮሬ ላረጣ ላይ የምጠጣ ባልበላሁት ዝዝብ ማጥ ሰክሬ መውጣ በኩርማን እንጀራ በድሪቶ ጋቢ በራፊ መቀነት አንጀቴ ተሳስራ በልቶብና ላሉኝ የወንዙን ጎቻ ያገሩን እንጀራ ታንኪ ስካዬ ይበቃል። ምነው ሆዴን ባዩት ምነው ጎተራዬን ባዩት ወንድሞቼ ይገባቸው ነበር እነሱ ሊያጠናሁ እነሱ ሊያጠገብኩኝ
ከቶ ምን በድዬ ምን አድርጊያቸው ነው? ኧረ መተው ይውኝ እህል የጓሸበት ወንድም የተራበ ሆዴ እኮ ባዶ ነው። ውሃ ጠማኝ ብዬ ሀሩር በላይ ብዬ ከመንገድ ያልወጣ እኔ አይደለሁም የትኝ ውሃ ጠምቶኝ ለእኔ ወንድሞቼ ባህር የማጠጣ በጭብጨባ ብዛት በምርቃት ግዛት ሞቅ ሞቅ አይለኝ ወደ ላይ ያልወጣ በግማን ውርጅብኝ በስድብ ነበልባል ተሰደብኩኝ ብዬ ወደ ታች አልመጣ ከላይ ነኝ አላልኩህ ከታች ነኝ አላልኩሽ ካለው በኩሌታ ማን የሚሰፍረኝ ማን የሚያጎለኝ ከአባቶቼ ቦታ ኮፒሊንክ አድርጉት ጋይስ። አሁን አማራ ነኝ ጦቤ የምትባል የነፃነት ሰንደቅ ያኔ ስትበጃጅ ያኔ ስትሰራ አንድ ላይ ሲማገር የምትዋወጋግራ እኔ አይደለሁም ወይ ውሃ እንኳን ያቆምኩ ወንድሞቼ ጋራ እንዴት እጎላለሁ ካስቀመጡኝ መንበር ካስቀመጡኝ ስፍራ አሁን አማራ ነኝ የፈረሰ Thank you ስካይ ከተሰማ ባገር ከሞቀ በኋላ በደሞ በቀዩ ታውጆ አዳም ዋጋ አለው ሁሉም ሳር መዛል ያድርበት ይመስል በገፈፈ ክዳን በዘመመ ጎጆ አረኔ አማራ ነኝ የወዘኔ ጣሪያ የጤፍ ዱቄት ቂጣ የሳማ ነጭ ወጥ የማሽላ ቆሎ እንጀራ ነው ብዬ እየገረገረኝ ቆርሽም በላ ጮማ ነው እያሉኝ ቅቤ ነው እያሉኝ ማጀቴን ያላዩ ሰምቶ አዳሪ ሁላ አሁን አማራ ነኝ አሳድረኝ ብሎ ቆራስጠኝ ብሎ ከመጣ ከቤት አጋይኔ መለጠኝ ቁስልፍ ብዬ መደብ የምተኛ በታፈሰ ማጀት ጦብኝ የምተኛ በባህሉ ማድጋ በተቋም ጣና ነው የወጣው ከጣና ነው የወጣው አማራ ነኝ ያሳ አሁን አማራ ነኝ Thank you guys ወንድሞቼ በጣም ሰግናለሁ እጅ ሚዛን ያጎደለኝ ላይ ናቸው ቀልዬ ክበሩልኝ በአባቶቼ ማጀት ሰከም ገፈተና ውጣ ላግባ ናውጣ ተብዬ የአባቶችን ሀገር የአርበኞቹን ርስት ያንተ ቤት አይደለም እያሉ ዘበቱ በሽሙጥ አይናቸው አባረሩ ይበቃ ባሉጀነ ሰደዱኝ ያለስንጣፍ ያለ እንዲጦሪካ ገፈተሩኝ ጓዴ ሰው አላየም ብሎ በጠፈር ሰማይ ሌት በጠፍ ጨረቃ ይስሙ ነገሯቸው ከነሻሾ ብረት ከነላሉ ማጀት ሺህ ጊዜ ብታለም ማለቢያው ቢሞላ ፈርዶብኝ ነው እንጂ በዋዚ አይደለም ወይ በሬት አይደለም ወይ ወንድሞቼ ጋር ፈትፍቼ የምበላ አሁን ከባዱ ሌማት ላይ ከዱባ መረቅ ላይ ዘመን የሚሻገር ቅብ የሚሞላ ጣቢታ እየጋገርኩ ታሪክ የምሰራ እኔ ነኝ ማንዚራው እኔ ነኝ ሰንደቁ እኔ ነኝ አማራው እኔ ነኝ አማራ የታባቱና የዳኘን ቀረርቶን ሰማና አማራነት መለኪያው ይሄ ነው። ከፍም ዝቅም አይልም። ሁሉም በልኩ የሚይዝ ነው አማራ ሁሉም በልኩ የሚይዝ ከፍም ማለት ዝቅም ማለት ማይወድ ሁሉንም ማህበረሰብ በኩል አይን የሚያይ ከዜጋ ፖለቲካ ጋራ ከኢትዮጵያኒስት ጋራ የማይጣረስ የፋኖ ትግል ይሄ ነው። እችን ቀረርቶ ልድገማችሁና ረፍት አደርጋለሁ ጋይስ በኢየሱስ ስም። ዛሬ ሞራል ስለሰጣችኝ ነው በነገራችን ላይ እንጂ ቀድም ልወጣ ነበር። እና ይሄ ነው አማራነት። ከተነሳ ማይሰበር ከተነሳ ማይመለስ አማራ ይሄ ነው። ስለዚህ ለኢትዮጵያም የሚበጃት የአማራን ትግል ሳፖርት ማድረግ ፋኖን መቀላቀል ነውና እንደነ ዶክተር እስማኤል ጉሪሳ ፖለቲካን የሚረዱ የሥራ ፖለቲካን የተረዱ ወንድሞች አሉ። እንደነሱ አይነት ወንድሞች እንዲቀላቀሉ እንፈልጋለን። ስለነበረን ጊዜ ከልብ አመሰግናለሁ።